ነገር መዓዛ ከዚህ በኋላ ለነሱ እንደማጠቀም ከዚህ በኋላ ለነሱ የምትሰጠው አገልግሎት እንደሌለ በማወቅ እና በማሰብ ሊገሏት እንደሚችሉ አይ በቃ በፊት ያወራሽን ታዩ በቃ ሁሉ ነገር አሁን መልኩ ተቀይሯል እና ያለ ምንድነው እፊት ያወሩኝ አሁን እየወሩኝ ያሉ ምንድነው በቃ ሁሉ ነገር ነግሬያቸዋለሁ። አቶ ኤልያስ ከየትኛውም አይነት ቦታ ላይ ብትገኝ ወይም የትኛውም ቦታ ላይ በዚህ ስራ ውስጥ ትገኝ አቶ ኤልያስ ዘመድ እንደሆንሽ ተናገሪ ነው የተባልኩት። ለዛ ነው ቅድም እኔ አቶ ኤልያስ ዘመድ ነኝ ምናምን ያለው። ስራው ላይ ምን ያህል ጥንቃቄ እንደሚያስፈልገው በጣም መጠንቀቅ እንዳለብኝ ምናምን በደንብ አስረዳችኝ። አንተ አሁን እኮ እዚህ ስታገኘኝ ህይወቴን አመሰቃቀልከው። ምን ውስጥ እንዳስገባኝ ግን ገብቶሃል? ሰሚኛለሽ? አንቺ እዚህ ወጣ አንድ ነገር አለ መሆንስ በምን አረጋግጣለሁ? ባለባበስ ደረጃ እንኳን የወረደ አለባበስ እንዲለብስ የተደረገ ፊቱን ሰውነቱን በጣም ዝቅተኛ ደረጃ ላይ የሚገኝ አይነት ሰው መስሎ እንዲንቀሳቀሱላ ግዳጅ አስገድደውታል። የገዛ እህቷንና የእህቷን ልጅ ነው ያሳገተችው። እኔም ደግሞ መርማሪ ጋዜጠኛ መሆኔ እኔን ኬዝ መያዜን ያውቃሉ። እኔን ኬዝ እንድንተውላቸው ነው እያደረጉ ያሉት። ከዛ ኤደን ምን አደረገች? ከአቶ ኤልያስ ጋር የተለያየ ቦታ እየሄድኩ ማለት ስራው የሚሰራባቸው ቦታዎች በሙሉ እየሄድኩኝ አንዳንድ ስራዎችን እንዳይ ስለነሱ ስራ ከማንም ሰው ጋር ማውራት እንደሌለብኝ ማንም ሰው ስራሽ ምንድነው ብሎ ቢጠይቀኝ ምንም ነገር ማውራት እንደሌለብኝ ምናምን ነገራቸው። በቃ ህግ አካላት ናቸው፣ ሁሉ ነገር አውቀዋል። በጣም ጥሩ የሚደርስቦትን ነገር ይቀበላሉ፣ እያንዳንዷን ነገር። ኤደን ራሷ በጣም በቃ የቅርብ ሰው ያስፈልገኛል በጣም ታማኝ ሰው ምናምን ብላ ስታስብ እኔን ነው ፈልጋ ያመጣችው። ማታ ነው እንዴ ልትማታ ገና ህይወትን ሊያስነጥቅ የሚችል ነገር በእኔ የሚቆም እንዳይመስል ህይወትን ሊያስነጥቅ የሚችል ነገር ሊገጥም እንደሚችል ረሳው እንዴ? እጁ ረጅም ነው፣ ድርጅት ነው፣ ግዙፍ ድርጅት ነው። በአውሮፓ ማህበረሰብ ምናምን የሚደገፍ ነው። በዶላር የሚንቀሳቀስ ድርጅት ነው ከጀርባ ያለው። አሁን አንድ ነገር ሁለት ነገር አይደለም የተበላሸው፣ እልፍ አላፍ ነገር ነው የተበላሸው። አንተ ውሻልኝ ባም ሰውጣም ሰው በርግጥ ኮሜንት ይሰጠኛል፣ አስተያየት ይሰጠኛል። ሰላማችን እንደፈረሰ የተለያየ ነገር ይሉኛል። ተከራዮችን ለምን አታስወጣም ምናምን ይሉኛል። አላቅም ለምንድን ነው የምትለኝ? በቃ አምላክ አላቅም። በቃ ለምንድን ነው አላቅም የምትለኝ? አላቅም የት ነው ያረካቸው? እኔ አላቅም። በቃ አምላክ ቤቱ ላይ የተለያዩ ወጣት ፎቶግራፍ፣ የተማሪዎች ዶክመንት ምናምን ነው ያለው። ከዛች ቆሻሻ አክስቴ ጋር ተመሳጥራችሁ እናቴንም እህቴንም አሳጥታችሁኛል። አሁንም አታፍርም? እንደጠፋሽ ብለህ የምትለው እንዴት? ምን ማድረግ አለብኝ? የስንት ሰው ህይወት እንዴት እንደዚህ ትላለህ? እንዴት እንደዚህ ትላለህ? ሄደች። ይሄንን ነገር እንድታገቱ ከተደረገ በኋላ መዓዛንም የተወሰዳት አላቅም። ይሄ ነገር አንተን አይመለከትም። ስለዚህ እናንተ ይሄን ከዚህ ስራ ብትወጡ ይሻላል ብዬ ነው። በቃ አደጋ ላይ ይጥሉናል የምንላቸው አይነት ሰዎች ከሆኑ ያን ስራ አይሰራም። እነዛ ልጆች ይተዋሉ። ምን እንዴት ነው እንደዚህ የምታረጋው? ባዶ ወረቀት ነው የሚያዝም ሲጀመር። አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም። የምነግርህን ስማኝ፣ ትሰማኛለህ? ለህይወት አስጊ መሆኑ እኔ ነኝ። ከዚህ በኋላ እየሰማኝ ነው። ይስ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል። ስለዚህ ስለተማሪዎቹ ነገር አላውቅም። በጣም እንደዚህ አይነት ነገር እስካሁን አጋጥሟቸው ያውቅ መሰለኝ። የነሱን ስራ የሚያጣራባቸው ሰው ምናምንና እኔን መግደልም ሆነ ከማጥፋት አልፈለጉም። እንዴት ያንን ሁሉ መንገድ እንደሄድኩኝ በጣም ግራ ስለገባቸው እኔ እነሱን ይህን ስራ በእነሱ ተገልብጦ እንድሰራላቸው ነው የፈለጉት። ሌላ እርምጃ እንድትወስድ አልፈልግም። ሁሉንም ነገር በስነ ስርዓት እነግራለሁ። በቃ ገደብ ሰጥተውኛል። እስከሆነ ጊዜ እነሱን ያዙኝ ነገር በስነ ስርዓት ምሰራ ከሆነ ነው እህቴን ማስዳ የምችለው። ለምንድን ነው የማላስበው? የልጅ አባት አይደል እንዴ? አንቺ ሴት አታበሳጭኝ። የፈለግሽኝ ለምንድን ነው? ግን ያው እንዳልኩን የብዙ ሰው ስለሚመጣ በትክክል አላስታውስም። ግን ፊቱ አዲስ አልሆነብኝም፣ ያየኋት መሰለኝ። ስለዚህ መታ ሊሆን ይችላል እቺ ሴት አይደል? ያው እሺ ቤተሰቦቼ እንግዲህ እንዳያችሁት ነው የተፈጠረው ነገር። አቶ ኤልያስ እንግዲህ ከዚህ ነገር ሁሉ ጀርባ እያንዳንዱን ነገር ሲያደርግ ከሱም ደግሞ የበላይ እንዳሉት ቅድም ሲያወራ ነበር ማለት ነው። ያው አቶ ብርሃኑ የሚባል ሰው እንዳለ ከሱ በላይ ይሄን ነገር እያንዳንዱ ነገር እያዘዘው ያለው አቶ ብርሃኑ ነው የሚል ነገር ነው እየተናገረ ያለው። እኛ እንግዲህ ማጣራት ባለብን ልኩ ያው መረጃ እንሰበስባለን። ማጣራት ደግሞ ግዴታችን ስለሆነ ማጣራት በምንችለው መልኩ ነው የምናጣራው ማለት ነው። እያለን ያለው ሰውዬ አሁን መዓዛ እንኳን የት እንዳለች አላቅም ነው እያለ ያለው።
ነገር ግን የዛን ቀን ደግሞ ይሄ ነገር እገተው ከተፈጠረ በኋላ መዓዛም እሱም ደብዛቸው እንደጠፋ ነው ማለት ይሄ ነገር አጋጣሚ ደግሞ ሊሆን አይችልም። ምክንያቱም ሁለቱም ደግሞ ሲያሰሩ የነበረው የሳሚ አክስትን ብትሆን ክፍለ ሀገር ሄጃለሁ የሚል ነገር ነው ስታሰሩ የነበረው። እሱም በተጨማሪ ክፍለ ሀገር የሚል ነገር ነው ለቤተሰቦቹም ሲናገር የነበረው እንዲወራም ሲፈልግ የነበረው እንዲህ አይነት ነገር ነበር። ነገር ግን ከዛ በኋላ ስለተፈጠረው ነገር ምንም ማውቀው ነገር የለም። እነሱን አግቼ ለብርሃኑ ካስረከብኩኝ በኋላ ሌላ ምንም ማውቀው ነገር የለም የሚል ነገር ነው እየተናገረ ያለው። እኛ እሱን ማጣራት ባለብን ልኩ ቤተሰቦች የምናጣራ ነው የሚሆነው ማለት ነው። አሁን ላይ እንግዲህ እንደምትመለከቱት አንድ ሴት አለች ማለት ቀደምም ሲመጣ አብረው ነው የመጡት ከኤልያስ ጋር አብረው የመጡት አንድ ሴት አለች። ስለዚህ ስለሷ ሴት ማንነት ደግሞ ያለውን ነገር እያንዳንዱን ነገር ቤተሰቦች አብረን የምናይና የምንሰማ ነው የሚሆነው ማለት ነው። እስቲ እሱ የነገረን አንዳንድ ነገሮችም አሉ። ስለዚህ ማን እንደሆነች ምን እንደሆነች ለምን እንደመጣች እዚህ ተከትለው ለምን እንደመጣች እያንዳንዱን ነገር ደግሞ ከሷ አንደበት የምንሰማ ነው የሚሆነው ማለት ነው። ስለዚህ እስቲ መጀመሪያ ያው ላንቺ ለማስረዳት ሞክረናል። ቀደም ከካሜራ ጀርባ ከክሩ አባሎቻችንም ጋር ብዙ ቆይታ ለማድረግ ሞክረሻል። ስላንቺ ማጣራት ያለባቸውን ነገሮች እያጣሩ ነበረ። ያው እኛ መርማሪ ጋዜጠኞች እንደሆንን ታውቂያለሽ፣ ተነግሮሻል። በተጨማሪም ደግሞ የህግ አካላት እንዳሉም እያንዳንዱ ያለውን ነገር እያንዳንዱን ነገር አይተሻል። ስለዚህ እኛ እያጣራን ያለነው የወንጀል ስራ አለ። በዛም ሁኔታ እንግዲህ አንቺም እዚህ ጋር ልትገኝ ይችላል። በምን ምክንያት ወይ እንደመጣሽ እንዴት ልመጪ እንደቻልሽ እያንዳንዱን ነገር ከአንቺ የምንሰማው ነው የሚሆነውና ለተመልካቾችም ግልጽ እንዲሆን እስቲ ስምሽንም ነግረሽኝ እዚህ ለምን እንደተገኘሽ እንዴት እንደመጣሽ ያለውን ነገር ንገሪኝ እስቲ። እሺ፣ መስከረም እባላለሁ። የአቶ ኤልያስ ዘመድ ነኝ። ያው እዚህ የተገኘሁት እኔ ከክፍለ ሀገር ነው የመጣሁት። አሁን ክላስ እረፍት ስለሆንኩኝ ነው ወደዚህ የመጣሁት ከክፍለ ሀገርና እዚህ ስመጣ አቶ ኤልያስ ቤት ነው ያረፍኩት። ምንድነው ለምን በረፍቴ ሰዓት አንዳንድ ስራዎችን አልሰራም ብዬ አስቤ ነው ወደዚህ የመጣሁትና አቶ ኤልያስ ደግሞ ያው አንዳንድ ቦታዎችን እያሳዩኝ ነው። አሁን ያው ለስራዬም ከተማ ምንም ስለማላቅ አብሬያቸው እየዞርኩኝ ነው። እና ግን ከአቶ ኤልያስ ጋር ወደዚህ ግቢ ስገባ የነበረው ነገር ደስ አይልም ነበር። በጣም ግርግር ነበረ። ደግሞ ይሄ አንደኛ ትልቅ ሰው ናቸው። እናንተ የሚያደርጋችሁት ነገር ደግሞ ልክ አይደለም። እየተፈጠረ ያለው ነገር ምንድነው? ምን ያደርጋችሁ ያላችሁት እናንተ ራሱ? በዛ ላይ የሚገባቸው ሰው አይደሉም። ትልቅ ሰው ናቸው። ቢያንስ እንዴት አታከብሯቸውም እንዴ? ምን ማለት ነው? እሳቸው ላይ መሰንዘር ምናምን በጣም ልክ ያልሆነ ነገር ነው ያደረጋችሁት። ግን እሺ ምንድነው? እሺ ሌላው ይቅር፣ ምን እየተፈጠረ እንዳለ እንዴት ታስረዱኝ ትችላላችሁ? ሲጀመር አንቺ በጣም አሁን ለመጫወት ለመቀለድ እየሞከርሽ ነው። አቶ ኤልያስ እኔ ሳላቅ ምን ሌላ ቤተሰብ አላቸው እንዴ? የቅርብ ቤተሰብ ነኝ ምናምን ብለሽ ማይሆን ታሪክ እንድትፈጥሪ አልፈልግም። ትሰሚኛለሽ አይደል? እናንተ ራሱ ማናችሁ? ይኸውልሽ ስለኛ ማንነት ቅድም ማስረድቼሻለሁ። ምንም የሚያስረዳኝ ነገር የለም። ቁጭ ብዬ እያወራሁ ስለሆነ ነው መልስ መስጠት ስላለብኝ ነገር መልስ ሰጥቻለሁ። ሲጀመር ግን እናንተ ማን እንደሆናችሁ ሳናቅ እንኳን ነው እኔንም እሳቸውንም እንዲያንቀላታችሁ ነው ያላችሁ። አቶ ኤልያስ እንደምትለው ዘመዶች እስቲ ንገሩኝ። አይ በቃ በፊት ያወራሽን ታዩ። በቃ ሁሉ ነገር አሁን መልኩ ተቀይሯል እና ታዲያስ ነው ያለ ምንድነው? እፊት ያወሩኝ አሁን እያወሩኝ ያሉ ምንድነው? በቃ ሁሉ ነገር ነግሬያቸዋለሁ እና በቃ መዋሸቱ ምንም አይጠቅምም። በቃ ነገር አልገባኝም። ሁሉም ነገር ማለት ምን ማለት ነው? ምኑን ነው የነገሯቸው? ምንድነው ሁሉም ነገር አልገባኝ። እርሱ ዘመድ አይደል ነው? ምን ዝምድናውን እየካዱኝ ነው? በቃ ያው የምናውቀው ሁሉ ነገር ተነግሯቸዋል። ብትዋሸቷ ምንም ነገራቸው ምን ዝምድናችን የነገሯቸው ምኑን የነገሯቸው? በቃ ምንም ያ የተነገራቸው ዘመን ልጅ የመጣች ነገር ነግሬያቸዋለሁ። ሁሉ ነገር እንደሚያውቁ ነግሬያቸዋለሁ። ስለዚህ በቃ ሁሉንም ነገር ነግሬያቸዋለሁ። እናትና እህቱ ታግተዋል። ስለሱም ደግሞ የደንጋ እንዳለ ነግሬያቸዋለሁ። ምን ስለምን ሄደ ነው የሚያወሩት? ቆይ ምንድነው እየሰሩ ያሉት ነገር? በቃ ምንድነው? ምንም የሚያውቁት ነገር የለም እሳቸው። በቃ ሰሙኛላችሁ። እሳቸው ምንም የሚያውቁት ነገር የለም። ከዚህ በላይ ምንም በቃ ከኔ ጋር አውሩ። እሳቸውን ተዋቸው። አንቺ አንድ ነገር ነገርሽ በቃ ሁሉ ነገር ስሚልሽ በቃ ተሰማኛለህ። ምንም ነገር የለም። አንቺ ድራማ ራሱ በቃ እዚህ ጋር ያበቃልሽ። ምንም ነገር የለም። እሳቸው ምን አድርጋቸው ነው እንደዚህ የሚያወሩት? አንቺ አሁን ስለ እናትና ስለ እህቴ ብቻ አይደለም እዚህ ጋር ፎከስ አድርጌ እየተጨነኩና ነገራቶችን ለማወቅ እየሞከርኩ ያለሁት። እነዛ ህፃናቶችም እነዛ ለሀገር የሚጠቅሙ ህፃናቶችም ንፉዝና ደደብ አይምሮ እንዲኖራቸው የተለያዩ አይነት ነገር እያደረጋችሁ ስለምታመጣቿቸው ልጆች ጭምር አሁን ኤደን ስለምትባለው በቃ ስለ ኤደን ምንድነው የሚያወሩት? ነገራቸው በቃ ህግ አካላት ናቸው። ሁሉ ነገር አውቀዋል። በጣም ጥሩ።
የሚደርስቦትን ነገር ይቀበላሉ። እያንዳንዷን ነገር ምን ማለት ነው? እንዴት እንደዚህ አይነት ሚስጥር ያወጣሉ እንዴ? እንዴት እንደዚህ ያደርጋሉ? ነገ ስለሚደርስበት ነገር ግን አስበዋል? ነግሬያቸዋለሁ። በቃ ነግሬያቸዋለሁ። በቃ አስረግጠው እንደነገሯቸው አስረግጠው የሚደርስበትን ነገር ደግሞ ትንሽ ደቂቃ ብቻ ታገሱ። ከዚህ የሚወጡ መስሎታል። ማን ነው የምትይው? ማን እንደሆንኩማ እናንተ ከትንሽ ደቂቃ በኋላ ታያላችሁ። ችግር የለውም። እርስዎ ግን ሲጀመር አሁን እንደዛ አይነት ሚስጥር አሳልፈው ይሰጣሉ። እንዴት? ከዚህ በኋላ ምንም አይነት ድራማ ይኸውልሽ እንትን እንድትያትፍ አልፈልግም። ምክንያቱም የምታውቂው ነገር አለ ስለራስሽ ግሬስ ነው። አሁን ወሬት ነው የምትሄጂው አርበሽ ያልኩሽ ነው። ሲጀመር ወሬትም የምትሄጂበት ነገር የለም። ሰምኛለሽ አይደል? ከዚህ በኋላ ምንም አይነት እንቅስቃሴ እንድታረጊም አልፈልግም። ስላለው ነገር እያንዳንዷን ነገር የምታውቂያትን ነገር እያንዳንዷን ነገር ትናገሪያታለሽ። እያንዳንዷን የምታውቂያትን ነገር ትናገሪያለሽ ያልኩሽ ነው። ሰምኛለሽ አይደል? ከዚህ በኋላ ሲጀምር ወዴትም የምትወጪበት መንገድ የለም። ምንም የማውቀው ነገር የለም እያልኩ ነው። ተሰማኛለህ? በቃ በብርሃን በኩል የሚያገኙበትን ነገር በቃ እኔ ተዳፈሩት። በቃ እኔ ማቀራራፍ ራሴን ነፃ ነው ፈልገው ራሱ ተወለ ያልኩ ነው። ነፃ የሚወጡት አንተ ነገርያቸው ነገር ነው ያስረግጭ ነግሬያቸዋለሁ። ጭራሽ ነፃ መውጣት እንደዚህ በቃ ነገርያቸው። በቃ ቢሻለው ያ ነው። በቃ ነገርያቸው ምንድን በኩል እንደሚያገኙ ነገርያቸው። ጭራሽ ስለ አቶ ብርሃኑ በጣም ነው የተዳፈሩ። ምን ያህል እንደተዳፈሩ ግን አውቀውታል። አሁን በእንደዚህ አይነት መንገድ መቀጠል የለብንም። እኔ እሱን ማውራት ባለብኝ መንገድ ደግሞ በደንብ ሌላም እያወራ ያለው ነገር ምንም ደስ አላለኝም። ሌላም ነገርያቸው ዋጋውን ነው የሚያገኙት። ስለዚህ ዋጋውን ያገኛሉ። ምንም ማረጋ ማለት ምንም ማረጋችን ነው ያለው። እንዴ ዋጋውን ነው የሚያገኙት። ነገርያቸው እንዲህ በቀላሉ ምን የምታወሪውን ነገር ምን ላይ ነው የሚሆነው ማለት ነው። ይኸውልሽ አንድ እንድታቂ የምፈልገው ነገር ምንድነው? ከዚህ በኋላ ይኸውልሽ ምንም አይነት ድራማ እንድትጮቹ አልፈልግም። ቅድም ስታረጊ የነበረው ምንም አይነት ነገር እንድታረጊ አልፈልግም። ካንቺ የምፈልገው ምንድነው? አሁን የምታቂውን ነገር እያንዳንዷን ነገር እንድታረጊኝ ብቻ ነው። እኔ ምንም የማውቀው ነገር የለም እያልኩኝ እኮ ነው። እሳቸው ምን እንደሚያወሩ ራሱ አላውቅም። ይኸውልሽ እናንተ ዝም ብላችሁ ሲጀመር አንታችሁ እዚህ ካስቀመጣችሁ በኋላ የምታውቂው ነገር ምንም የማውቀው ነገር የለም። ምን ልንገርሽ? ይኸውልሽ ቅድምም ከካሜራ ጀርባ የሆነ አክል ልነግርሽ ሞክሬያለሁ። አሁን ይኸውልሽ ውጭ ላይ እያወራ ያለው ሳሚ ማለት ወንድሜ ነው። አብሮኝ የሚሰራ ሰው ነው። እያጣራ ነው ያለ ነው እየሰራ ነው ያለ ነው ስራ ነበር። በዛም ስራ ምክንያት እንግዲህ እናትና እህቱ ታግተውበት ይገኛል። ስለሱ ጉዳይ ደግሞ ይኸውልሽ ከአንቺ ጋር ማጣራት ያለብኝን ነገር አጣራለሁ። ነገር ግን ከአቶ ኤልያስ ጋር ያለውን ነገር ለመጨረስ ነው አሁንም ውጭ ያለው። እሱ እዚህ ቢሆን ይኸውልሽ እንዴት ሊያወራሽ እንደሚችል በቃ አይገባሽም እንድታቂ ፈልጋለሁ። አሁን ይኸውልሽ ተረጋግቼ እያወራሁሽ ያለሁት መናገር ያለብሽን ነገር መናገር ባለብሽ ሰዓት እንድትናገሪ ስለምፈልግ ነው። ይኸውልሽ ስላለው ነገር ልንገርሽ። እንግዲህ እኛ ቅድም የታገተ የእናታችንና እህታችን የታገቱበት የሥራ ምክንያት ምንድነው? ወጣት ተማሪዎችን ጎበዝ የሆኑ ተማሪዎችን ትሪፕ በሚል ምክንያት እየሰበሰቧቸው እየወሰዷቸው ምን እንደሚያደርጓቸው ምንም የሚታወቅ ነገር የለም። ነገር ግን የተመለሰ ያገኘነው ሰው አለ። ያገኘናቸው ሰዎች ደግሞ በሽተኛ ሆነው ለሀገር ማይጠቅሙ ለማንም እንኳን ለሀገር አይደለም ለቤተሰብ አይደለም ለራሳቸው ማይጠቅሙ አርገው እየላኳቸው ምን እንደሚያደርጓቸው እንኳን የማይታወቅ ስራ ነው እየሰሩ የሚገኙት። ስለዚህ ስለነዚህ ሰዎች እያጣራን እንገኛለን። በዛም መሰረት እንግዲህ ዛሬ እዚህ ቤት መተሻል። የምታውቂው ነገር አለ በስነ ስርዓት። ቅድም ኤልያስም እያወራ ያለው ነገር አለ። ኤደን ስለምትባል ሴት እያወራ ነበር። ስለሱም የምታውቂው ነገር አለ። ስለዚህ ይኸውልሽ አሁን ላይ ምንም መዋሸትሽ ከዚህ ነገር ውስጥ አያስወጣሽም። የምታውቂው ነገር እንዳለ እርግጠኛ ነኝ። እናታችንና እህታችን ስለመታገታቸው ጉዳይም በስነ ስርዓት ጠንቀሽ ታውቂያለሽ። ከተማሪዎቹም ጀርባ ያለውን ነገር ጠንቀሽ ታውቂያለሽ ብዬ ነው ማስበው። ስለዚህ ይኸውልሽ አንቺ ላይ አሁን ሌላ ጉዳት እንዲደርስብሽ ማትፈልጊ ከሆነ ሌላ ነገር ውስጥ እንዲደርስብሽ ማትፈልጊ ከሆነ አሁን ይኸውልሽ አንድ እንድታቂ የምፈልገው ነገር ምንድነው? እዚህ በመምጣትሽ እዚህ ቦታ በመገኘትሽ ብቻ ሲጀመር በህግ የሚደርስብሽ ቅጣት አለ። ከዛ ቅጣት ውጪ ደግሞ የምታውቂውን ነገር በመደበቅሽ በእኛ የሚደርስብሽ ከፍተኛ ነገር አለ። ህይወትሽን ምስቅልቅል እንዲሆን ባታረጊው ጥሩ ነው። ስለዚህ የምታውቂውን ነገር ንገሪኝ እያልኩሽ። አንተ አሁን እኮ እዚህ ስታገኘኝ ህይወቴን አመሰቃቀልከው። ምን ውስጥ እንዳስገባኝ ግን ገብቶሃል? እናንተ እዚህ በመምጣታችሁ አቶ ኤልያስ እንዲህ በማድረጋችሁ ጭራሽ ከህይወታችን አመሰቃቅላችሁታል። ሰሚኛለሽ? አንቺ እዚህ ወጣ አንድ ነገር አለ መሆንስ በምን አረጋግጣለሁ? ይኸውልሽ እኔ ስለሱ የሚመለከተኝ ጉዳይ የለም። ሰሚኛለሽ አይደል? የሚመለከተኝ ጉዳይ የለም ማለት እኔ ስለራሴ እዚህ የመጣሽው እኛ ጋር የመጣሽው አንቺ ነሽ እንጂ እኛ አልመጣንብሽም። በመጀመሪያ ደረጃ እንድታይ የምፈልገው ሲቀጥል ህይወትሽን ያመሰቃቀልሽው ራስሽ ነሽ እንጂ እኛ አይደለም ህይወትሽን ያመሰቃቀልነው።
አሁን ይኸውልሽ የሚጠቅምሽ ነገር ምንድነው? የምታውቂውን ነገር መናገር ብቻ ነው። ኤደን ከምትባለው ሴት ጋር የት ነው የምትተዋወቂው? እንዴት ነው የምትተዋወቁት? እኔ ይህንን ነገር ነገርኩ። እኔ ነገ ከዚህ ሲወጣ ምንም እንደማይደርስብኝ በምን አረጋግጣለሁ? እኛ ጋር ሳትናገሪ በመቆየትሽ ምን ያህል ምንም እንደማትሆኝ ምን ያህል እርግጠኛ ነሽ? ሰምኛለሽ? ቢያንስ ማለት ነው ከዚህ በኋላ ልትቀመጪ ወይም ልታልፊ የምትችይው የህግ ጥላ ስር ነው። እሱን እንድታውቂ እፈልጋለሁ። ሲጀመር ሲቀጥልም በእኛ ጥላ ስር ነው የምታልፊው። እያንዳንዷን ማጣራት ያለብን ነገሮች እስክናጣራ ድረስ ማለት ነው እያንዳንዷ ነገር እስኪጣራ ድረስ በእኛ ስር ነው የምትቀመጪው። ስለዚህ ይኸውልሽ አሁን ወተሽም ሲጀመር እነሱን ሳይሆን መፍራት ያለብሽ እኛን ነው መፍራት ያለብሽ። እኛ ማጣራት ባለብን ልኩ ስላንቺ ማጣራታችን አይቀርም። ይኸውልህ አንተ እነሱ እኮ ምን አይነት ሰዎች እንደሆኑ ስለማታውቅ ነው። ታውቃለህ ግን ምን አይነት ሰዎች እንደሆኑ ጠንቅቄ ነው። ምን ያህል ደረጃ የሚደርሱ ሰዎች እንደሆኑ ታውቃለህ? ሰምኛለሽ? እኔ አሁን ማንንም የምሰማበት ሰዓት ላይ አይደለም ያሉት። ስለማንም ጠንቅቄ አውቃለሁ። እንኳን አይደለም ስለ እንደነዚህ ሰዎች አይደለም ከዚህ በላይ ከባድ ወንጀል ስራ ሰርተን እናውቃለን። አሁን ይኸውልሽ ስለነሱ ሰዎች ማንነት እንድትነግሪኝ ነው የምፈልገው። ግሬሳቸውን ሳይሆን እንድትነግሪኝ የምፈልገው የምታውቂውን ነገር እንድትነግሪኝ ነው የምፈልገው። እነግርሃለሁ የማውቀውን ነገር ለራስም እንድትጠነቀቅ ነው ይሄ ነገር ያልኩኝ። ለማንኛቸውም እኔ ትሪፕ ስለወጣ ተማሪ ምናምን ስላልከው ነገር እኔ ስለሱ እህትና ስለሱ እናት ምንም ማውቀው ነገር የለም። ጀመር ወደዚህ ስራ ከተቀላቀልኩ አሁን በጣም ቅርብ ጊዜ ነው። ስለምትለው ነገር ምናምን ስለ ተማሪው ስለ ልጆች የምትለው ምንም የማውቀው ነገር የለም። ወደዚህ ስራ ስመጣ የማውቀው ኤደንን ነው። ኤደን ደግሞ ከዚህ በፊት ማለት ያው በጣም ረጅም ዓመት ነው አብረን የተማርነው። በጣም ቤስት ፍሬንዶች ነበርን ትምህርት ቤት ላይ እና ያው አንዳንድ ጊዜ ምናምን እንገናኛለን እየተገናኘ ምናምን እናወራ ነበር እና ከተወሰነ ጊዜ በኋላ ግን በጣም ተጠፋፍተናል። ያው ምን አይነት ስራ ውስጥ እንደገባች ባላቅም በሰዓቱ አንዳንድ ስራዎች እየሰራው ነው ምናምን ብላኝ አውርታኝ ነበረ። ከዛ ያው ከሆነ ጊዜ በኋላ አጋጣሚ ተገናኘንና እያወራን ምንም አይነት ስራ እንደሌለኝና አሁን ስራ ፈት እንደሆንኩ ምናምን ስራም እየፈለግኩ እንደሆነ ነገርኩት። ከዛ በቃ እስቲ እኔ እፈልግልሻለሁ አለች። ከዛ በሳምንቱ ምናምን ይመስለኛል እኔ በቃ እኛ ጋር ስራ አለ ብላ ደወለች። ከዛ ስሄድ ያለውን ነገር አወራች። መጀመሪያ እሷ አግኝታኝ ስራው ላይ ምን ያህል ጥንቃቄ እንደሚያስፈልገው በጣም መጠንቀቅ እንዳለብኝ ምናምን በደንብ አስረዳችኝ። ከዛ እኔም እሺ በቃ ማለት በሰዓቱ ስራም ገንዘብም ያስፈልጋኝ ነበር። በጣም ተንከራትቻለሁ ስራ ለመፈለግ። ያው ከተመረቅን ስንት ጊዜያችን እሷ ስራ እየሰራች ነው እና በቃ ያለንበት ሁኔታም ልክ አይደለም። ስንገናኝ የምትጋብዘኝ እሷ ነሽ ምናምን። በዛ ላይ ቤተሰቤን ማገዝ አልቻልኩም ምናምን። በቃ ቤተሰቤን ከማስቸገር አሁን እንደዚህ ሁኜ እነሱ አስተምረው አስመርቀው ምንም አይነት ስራ ይሁን እሰራለሁ አልኳት። ከዛ ምንድን ነው የሆነው ጠራችን ወደምትሰራበት ቦታ የሆነ ቀን ሄድኩኝ። ሁሉንም ነገር አስረዱኝ። ያው ስለ ስራው ያን ያህል ዲቴል ባላቅም አቶ ኤልያስ ነበሩ ስለ ስራው ያው አንዳንድ ነገር ሊያሳዩኝ የተነገራቸው። እሷ ግን ምንድነው በጣም መጠንቀቅ እንዳለብኝ በጣም ሚስጥረኛ መሆን እንዳለብኝ በቃ ስለነሱ ስራ ለማንም ሰው ከማንም ሰው ጋር ማውራት እንደሌለብኝ ማንም ሰው ስራሽ ምንድነው ብሎ ቢጠይቀኝ ምንም ነገር ማውራት እንደሌለብኝ ምናምን ብቻ ብዙ ማስጠንቀቂያዎችን ነገሩ። ከዛ ሁላ ቃሉን ላስገብተውኛል ስለሚስጥራቸው ከማንም ሰው ጋር እንዳላወራ ምንም ነገር ቢፈጠር ምንም ነገር ውስጥ ብትገቢ በቃ ስለዚህ ስራ ለማንም ሰው እንዳልናገር ምናምን ሚስጥረኛ እንደሆነ ነገሩኝ። ከዛ በቃ እኔም ስራ ስለምፈልግ በዛ ላይ ደግሞ የሚከፈለኝ ገንዘብ በጣም ብዙ ነው ሊከፍሉኝ የነበረው ገንዘብ። እሺ በቃ አልኩኝ። ስራውን ቀስ እያልሽ ቀን በቀን እየተነገረሽ ምናምን ትሄጃለሽ። ያው ሁሉንም ነገር ባንዴ ማወቅ አይጠበቅብሽም ተባል። እሺ አልኩኝ እና ያው ከዛ በፊትም ኤደን አንዳንድ ስራዎችን ታሰራኝ ነበር። ዶክመንት ምናምን አደርስላት ነበር ለሷ። የሆነ ዶክመንት ሲኖር የሆነ ቦታ አደርስላታለሁ ለሆነ ሰው አቀብልላታለሁ ምናምን። እውነቱን ለመናገር ያኔ ምን እንደሆነ አላውቅም። ስለ ስራውም ስለ ዶክመንቱም አላውቅም፣ ግን ትከፍለኛለች። አንድ እንኳን ሳደርስላት ብዙ ገንዘብ ነው የምትከፍለኝ። እና ያው እኔ ደግሞ በሰዓቱ ማሰበው ጓደኛዋም ስለሆንኩ ያው ምንም ብር ስለሌለኝ ምናምን እሷም አሪፍ ደረጃ ላይ ስላለች ነው ብዬ ነበር ማሰበው ብሩን ስትከፍለኝ። ከዛ በቃ እኔ እንዴ እኔን ያህል ከከፈለችኝ ወደዚህ ወደዚህ ስራ ብገባ ምን ያህል ገንዘብ እንደምትከፍለኝ አሰብኩት። ገንዘቡን ተነጋገርን ከነሱ ጋር ያው እንዳሉኝ ቃል ገባሁ ምንም ነገር ላለማውራት ወደዚህ ስራ ገባሁ። በቃ ያው ከኤደን ጋር ተስማማም እንዳልኩን እኔ ኤደንን ነው የማውቀው እዚህ ስራ ላይ
ከዛ ኤደን ምን አደረገች? ከአቶ ኤልያስ ጋር የተለያየ ቦታ እየሄድኩ ማለት ስራው የሚሰራባቸው ቦታዎች በሙሉ እየሄድኩኝ አንዳንድ ስራዎችን እንዳይ ምናምን በቃ አቶ ኤልያስ ብዙ ነገር ያሳይሻል ምናምን አለች። ያው አንድ ቀን ነው ከአቶ ኤልያስ ጋር የሆነ ቦታ ሰነድ ልናደርስ ሄድ ነው እሱን አደረስን። ከዛ ደግሞ ድጋሚ ያው ዛሬ ወደዚህ ስመጣ ከእናንተ ጋር ተገናኘ እና ደግሞ ቅድም የነገርኩ ነገር ኤደንም አቶ ኤልያስም እንደነገሩኝ ከአቶ ኤልያስ ጋር የትኛውም አይነት ቦታ ላይ ብትገኝ ወይም የትኛውም ቦታ ላይ በዚህ ስራ ውስጥ ብትገኝ አቶ ኤልያስ ዘመድ እንደሆንሽ ተናገሪ ነው የተባልኩት። ለዛ ነው ቅድም እኔ አቶ ኤልያስ ዘመድ ነኝ ምናምን ያልኩት። እሺ አሁን ላይ ያልሽኝ ያለሽው ስለ ሳሚ እናትና እህት መታገትም ስለ ተማሪዎቹ ጉዳይ ምንም ማቀው ነገር ያልሽኝ ያለሽው? ነገርኩ እኔ ገና አሁን ወደ ስራው የገባሁት። እና አንቺ ስራሽ ምንድን ነው? ዋና ስራሽ ምንድን ነው? እዚህ ድርጅት እዚህ ነገር ውስጥ ከገባሽ ጀምሮ እየሰራሽ ያለው ስራ ምንድን ነው? እኔ ምንም አይነት የስራ ድርሻ አሁን ላይ የለኝም። እንዳልኩ ዶክመንት ምናምን ያው ስትልከኝ እንደበፊቱ አደርስላታለሁ እና ግን ገና ስራዬን እንትን የምለው ከአቶ ኤልያስ ጋር ነው ልጀምር ያሰብኩት። ገና ምን እንደምሰራ እኔም አላውቅም። ከዚህ በኋላ ምንድነው ኤደን ራሷ በጣም በቃ የቅርብ ሰው ያስፈልገኛል በጣም ታማኝ ሰው ምናምን ብላ ስታስብ እኔን ነው ፈልጋ ያመጣች። ምክንያቱም በጣም ጓደኛ ማቾች ነን ከድሮ ጀምሮ ታውቀኛለች። ስለዚህ ታማኝ ሰው ስትፈልግ እኔን ያገኘችው። ስለዚህ በቃ እሷም ስትለኝ በጣም ታማኝ እንደሆነ ከዚህ የበለጠና ያው እንደ ጓደኛ ሳይሆን ከዚህ በኋላ እንደ ስራ ባልደረባ በጣም ተማምነን ለምንሰራው ስራ ደግሞ አብሶ በጣም ታማኝ እንደሆነ ነግራኝ ላለቆቿም ይሄንን አሳውቃ ያው ሰው በራጭ ስትባል እሷ ምንን ያመጣች ይለጣ በጣም ስለምታምነኝ ነው። ከዛም ድረው ከአቶ ኤልያስ ጋር እንዳልከው በቃ ያው እንግዲህ ገና ነው እኔ ምን እንደምሰራ ራሱ ከዚህ በኋላ አላውቅም። ይሄ ነው ስራ ድርሻሽ የተባልኩት ነገር የለም። ዛሬም ያው ወደዚህ ሲመጣ አጋጣሚ ሲደወልለት ልጁ ሲደውልለት ነው ወደዚህ የመጣ ነው። ስለዚህ ሰዎቹ ስለሚሰሩት ስራ ኤደንም ስለምትሰራው ስራ ምንም ነገር ሳታቂ ነው ወደ ስራው እየገባሽው አሁን ስራውን ለመስራት የመጣሽው? ያው ነገርኩ እኮ ስራ ፈልጌ ያጣው ገንዘብ ያስፈልገኛል፣ ቤተሰቦቼን ማገዝ ያስፈልገኛል። ስለዚህ በዛሬ ደግሞ ምንም አይነት ስራ ብሰራ እንደዚህ ሊከፈለኝ አይችልም። የትኛውን ቦታ ስራ ብሰራ እንደዚህ ሊከፈለኝ አይችልም። በአንድ ቤተሰቦቼ እንደዚህ ማገዝበት ነገር ላላገኝ ይችላል። እሺ ቅድም ኤልያስን ስትዩ የነበረው ነገር አለ ጭራሽ ስለ አቶ ብርሃኑ ያነሳሉ የሚል ነገር ስታወሪ ነበር የነበረውና እንዴት ነው ታዲያ ቅርብ ጊዜ ከመጣሽ እዚህ ወደዚህ ስራ ቅርብ ጊዜ ከተቀላቀልሽ እንዴት ነው ስለሳቸው እንዴት ነው ልታቂ ቻልሽ ወይም ደግሞ ስለሱ ይሄና ልትናገር ይቻልሽው በምን ምክንያት? ኤደን በጣም ትነግረኛለች ስለ አቶ ብርሃኑ ማለት በቃ በጣም ኃይለኛ ሰው እንደሆኑ ያው ይሄ ነገር እኔ አሁን በዚህ ቅጽበት ራሱ ይሄን ነገር እንደተናገርኩኝ ቢታወቅ ምን ያህል ደረጃ እንደሚደርሱ በዙሪያዬ ማን እንዳለም አላውቅም። አሁን ማን ተከተለኝ እዚህ አካባቢ የሆነ ቦታ ላይ በቃ ብቻ እኔም ተልኬ ሲሄድ ማን ሊከተለኝ እንደምችልም አላውቅም። ምክንያቱም ያን ያህል እንኳን ሰው የሚያምኑ ሰዎች አይደሉም። እኛ እንኳን ያንን ያህል አያምኑንም ነው ማለት። አዎ ኤደን ታምነኛለች፣ ግን ደግሞ ከሷ በላይ ያሉ ሰዎች ይፈራሉ። ሚስጥራቸውን እንዳይወጣባቸው ሌላም ነገር እንዳይሆንባቸው ይፈራሉ። እና ኤደን ብዙ ጊዜ ደግሞ በደንብ አስጠንቅቃኛለች ስለሳቸው። አቶ ኤልያስም አሁን ብቻቸውን እንደዚህ እንደሆነና ነገሮች እንደተበላሹ ቢታወቅ አሁን እስካሁን ራሱ ምን እንደተካሄደ ማሰብ ከባድ ነው። እሺ ምናልባት ጓደኛሽ በጣም ስለምታምንሽ ብዙ ነገር ትነግርሻለች ብዬ አስባለሁ። ምናልባት ስለስራውም ነገራሽ ሊሆን ይችላል ብዬ አስባለሁ። ነገር ግን አሁን ላይ ምንም ማውቀው ነገር የለም እያልሽ የምትገኙ ግን ብርሃኑ ስለሚባል ሰው የነገረችሽ ነገር አለ? ሲሱ ነገር ኃላፊ ነው የስራው ኃላፊ እንደሆነ ብቻ ነው የማውቀው። ሌላ ስለ ብርሃኑ ምንም የምታውቂው ነገር የለም? ምንም የማውቀው ነገር የለም። እንደነገርኩህ አንድ ነገር ቢፈጠር ብዙ ነገር የሚያደርስ ሰው እንደሆነ ነው የማውቀው። እሺ ይኸውልሽ አሁን አንቺ ላይ መጣራት ያለበት ነገር ስላወራሹ ነገርም ያወራሻቸው ነገሮች አሉ። ከዛም ውጪ ደግሞ መጣራት ያለበት ነገር እያንዳንዱ ነገር ስላንቺ የሚጣራ ነው የሚሆነው። ነገር ግን ይኸውልሽ አሁን ላይ የሆነ ነገር ደብቀሽኝ ከሆነ ነገሮችን እያወቅሽ ምንም ማውቀው ነገር የለም እያልሽኝ ከሆነ አሁንም ድጋሚ አስረግጬ የምነግርሽ ነገር ማለት ነው ህይወትሽን ከባድ እንደምታረጊው ከባድ ነገር እንደሚደርስብሽ እንድታቂ ፈልጋለሁ። ስለዚህ አስበሽበት አሁንም ጊዜ አለሽ። አስበሽበት የምትነግሪኝ ነገር ካለ እስቲ ንገሪኝ። የምትነግሪኝ ነገር ካለ ልክ እኔ የማውቀውን ነገር ሁሉ ነግሬያለሁ። አሁንም ህግ ቦታ ብትወስደኝ ምንም የማውቀው ነገር የለም። ያደረኩትም ያጠፋሁትም ምንም ነገር የለም።
በቃ ስራ ተቀጥሬ እየሰራው ነው። ምንም እኔ አሁን ቅድም ስላልካቸውም ነገሮች ምንም ማቆም ነገር የለም። ገና ጀማሪ ነኝ። ወደ ስራው እየገባው ነው እንደነገርኩ። ከዚህ በላይ ማቆም ነገር የለም። ማቆም ነገር ነግሬሃለሁ እንግዲህ። እሺ ኤደን የት ነው ያለችው አሁን? እኔ ምን አውቃለሁ የት እንዳለች? ምን ማለት ነው ምን አውቃለሁ ማለት? ኤደን ማለት ከስራ ነገር ውጪም በጣም ቤስት እንደሆናችሁ ብዙ ነገሮችን እንደምታሳልፉ እንደምትገባበዙ ያለውን ነገር ነግረሽኛል ቅድም ስታወርልኝ ነበር። ስለዚህ ስለሷ አላቅም ብሎ ማውራት ምን ማለት ነው? አሁን እነሱ ያሉበት ሁኔታ ጥሩ አይደለም። ኤደንም ብትሆን አሁን ሰሞኑን እያገኘችኝ አይደለም። በስልክ ነው እያወራን ያለነው። አንደኛ እናንተም ይመስለኛል እየተከታተላችኋቸው እንደሆነ አውቀዋል። ስለዚህ በቃ ራሳቸውን ደብቀዋል ይመስለኛል። እኔም ሰሞኑን በአካል አግኝቻት አላውቅም። በስልክ ነው የምናወራው። እሺ ስለ አድራሻዋ ሊሆን ይችላል፣ ስለ ቤተሰቦቿ ጋር እየኖረችም ሊሆን ይችላል፣ አላውቅም። ብቻ የምታውቂውን ነገር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ያው እኔ ቅርብ ግን ነገርኩ ከተገናኘን ትንሽ ቆይተናል። ምክንያቱም በቃ ካለችበት ሁኔታ አንፃር እኔንም አይደለም ማንንም ሰው የምታገኝበት ሁኔታ ላይ አይደለም ምን ያለው። ደግሞም ነግራኛለች። ያው ሰሞኑን ላላገኝሽ እችላለሁ ብላኛለች። ግን ደግሞ የሆነ ቀን የሆነ ቤት አግኝታኛለች። ያው እንዲህ ሰው እንዲያገኛት ምናምን የምትፈልግበት ቤት አለ። እዛ ነው የምትሆነው ብዙ ጊዜ ማንንም ሰው ማግኘት ሳትፈልግ ሲቀር ወይም ደግሞ እንደዚህ አይነት ነገሮች ሲፈጠሩ እዛ ነው የምትሆነው። ድንገት እዛ ልታገኟት ትችላላችሁ። እሺ ስለ አድራሻዋም ስላለው ነገር እያንዳንዱ ነገር መስጠት ያለብሽን ነገር ለኛ የምትሰጭን ነው የሚሆነው። አሁን ላይ በመጨረሻ ልትነግሪኝ የምትፈልጊው ነገር ካለ ሌላ ነገር የምትነግሪኝ ነገር ካለ ንገሪ። እኔ ምንም እናረጋችሁ ነገር የለም። ከቻላችሁ ግን በጣም የማይሆን ነገር ውስጥ አስገብታችሁኛል። እንግዲህ ይኸውልሽ እንድታቂ የምፈልገው ያንቺ የሆነ ነገር ውስጥ መግባት ሳይሆን ማሰብ ያለብሽ ይኸውልሽ አንቺ አሁን በይሳት ወጣት ነሽ። ወጣት እንደመሆንሽ ደግሞ ነገ ሀገር ስለሚረከብ ትውልድ ነው እያወራን ያለነው መና እየቀረ ስላለ ትውልድ ነው እያወራን ያለነው። ስለዚህ እዚህ ነገር ላይ ይኸውልሽ ቢያንስ ጭንቅላትሽ እረፍት እንዲያገኝ የምትፈልጊ ከሆነ ቢያንስ የሆነ ነገር እንድታረጊ ስለምፈልግ ነው አሁን ይሄን ጥያቄ እየጠየቅኩሽ ያለሁት። ስለዚህ በመጨረሻ የደበቅኳችሁ ነገር አለ ማቀው ነገር አለ የምትዩ ነገር ካለ ከዚህ በኋላም ልትነግሪኝ ትችላለሽ። ግን አሁን ላይ የምትነግሪኝ ነገር ካለ ንገሪ። ምንም ነግረህ ነገር የለም። ይሄ የሆነ እንዳለ ራሱ የሰማሁት ካንተ ነው። እሺ እሱን እኛ ማጣራት ባለብን ልኩ የምናጣራ ነው የሚሆነው ማለት ነው። ለጊዜው ነው ይጪ ያው እንግዲህ ሳሚ የተፈጠረው ነገር እንደምታየው ነው ማለት ፈጣሪ ብሎ ወደ እናታችንና ወደ ታችን እየቀረብን ነው ብዬ አስባለሁ። ያው መረጃዎች እንደሚያሳዩት እንግዲህ ከዚህ ነገር ጀርባ ስላሉ ሰዎች ከዚህ ነገር ሁሉ ጀርባ ስላሉት ነገሮች ስለእያንዳንዱ ነገሮች ማጣራት ባለብን ልኩ እያጣራን ነው። ያው አንተም አብረህኝ ስለሆንክ እያንዳንዱን ነገር ስለምታውቅ ማለት ነው። ከዚህ ነገር ሁሉ ጀርባ እንግዲህ ያለው ሰው ይመስለኛል ብዬ አስባለሁ። ይሄን ነገር ሁሉ እየሰራ ይሄን ነገር ሁሉ እያደረገ ያለው ብርሃኑ ነው ብዬ አስባለሁ። አላቅም ይሄን ስራ የሚሰሩ ሰዎች እንግዲህ ባገኘነው መረጃዎች መሰረት መረጃዎቹ እንደሚነግሩን ከሆነ ብዙ አይነት እንትኖች እንዳሉት ነው የሚነግረን። ማለት ውጭ ላይ ያሉ ሰዎችም እንዳሉ በዚህ ነገር ላይ ከውጭም ጀምሮ ድጋፍ እንዳለውና በጣም ውስብስብ የሆነ በጣም ከባድ የሆነ ነገር እንደሆነ ነው እያገኘነው ያሉ መረጃዎች የሚነግሩንና ብቻ ነገሮችን ግን ማጣራት ባለብን ልኩ እያጣራን እናታችንና እህታችንን እጃችን አስገብተን ምን አይሆኑ ያሉ ተማሪዎች አሉ። ስለነሱም ጉዳይ ደግሞ ማጣራት ያለብን ነገር አጣርተን ይሄን ነገር ማብቂያውን ጊዜ ምን ደርስበትን ቀን ምን ያው በጣም ነው የሚናፍቀኝ። ማለት ቤተሰቦቼም ይረዱናል ብዬ አስባለሁ በዚህ ሰዓት። ብቻ ግን ማድረግ ያለብን ነገሮች እንደምናደርግ በዚህ አጋጣሚ ቤተሰቦቼ ለእናንተ ማሳወቅ ፈልጋለሁ። ከዚህ ነገር ጀርባ ያሉ ሰዎችን እያንዳንዳቸውን የእጃቸውን እየሰጠናቸው ይሄ ነገር እስከመጨረሻው እንዲቆም ብቻ አይደለም ማንም ሰው ከዚህ በኋላ እንዲህ አይነት ነገር እንዳይሰራ ሐሳቡም አይምሮ ውስጥ እንዳይመጣ የሚያደርግ ነገር መስራት አለብን ብዬ አስባለሁ። ያን ነገር ነው አሁን ላይ እያደረግን የምንገኘው ማለት ነው። ያው ማዛም እንግዲህ ቅድም እንዳየው ስላለችበት ሁኔታ ምንም ማቀው ነገር የለም ብሏል ኤልያስ። ነገር ግን የዛን ቀን ነው እያንዳንዱ ነገር የተፈጠረው። የሱም መጥፋት ራሱን መደበቅ እዚሁ ሆኖ ክፍለ ሀገር ነኝ ማለት የተፈጠረው የዛን ቀን ነው። አክስትህም ቢሆን እንደታገቱ ከተረጋገጠ ካረጋገጡ በኋላ ነው ክፍለ ሀገር እንደምትሄድ እርግጠኛ ነበረች። ለልጇ እንኳን ነግራት ነበር ይሄን ነገር ክፍለ ሀገር እንደሚሄድ ስልኬም ደግሞ እንደሚዘጋ ስፈልግ እንደምደውልሽ የሚለውን ነገር ቅድሚያ አስበውበትና ተዘጋጅተውበት እንደሆነ ያስታውቃል። ነገር ግን ደግሞ አሁን ላይ ያለው
አቶ ኤልያስ እያለ ያለው ጭራሽ ደግሞ እሷ ስላለችበት ሁኔታ ምንም አቅሙ ነገር የለም የሚል ነገር ነው እየተናገረ ያለው። ምናልባት ሳሚ ውጪ እንግዲህ እያወራሁ ነበር አቶ ኤልያስን። ምናልባት ሌላ አዲስ ያገኘው መረጃም ካለ አዲስ ያገኘው ፍንጭ የሚሆን ነገር ካለ እስቲ ለቤተሰቦቻችን ንገር። አዎ ከመረጃም በላይ ነው አሁን ላይ እንዲነግረኝ ያደረኩት። ማለትም ማውራት ባለብኝ ልክ እያወራሁት ነበር እና ያንን እያወራሁት ባለውበት ሰዓት ላይ ለየት ያሉ ነገራቶችን ማለት መዓዛን የት እንዳለች አላውቅም ምናምን ሲል የነበረው ነገር ውሸት እንደሆነ የተወሰነ መረጃዎችን አግኝቻለሁ። ግን ደግሞ በጣምም ትንሽ የሚረብሽና የሚያስደነግጥም ነገር አለ። ምንድነው የተፈጠረው ነገር? መዓዛ ከዚህ በኋላ ለነሱ እንደማጠቅም ከዚህ በኋላ ለነሱ የምትሰጠው አገልግሎት እንደሌለ በማወቅ እና በማሰብ ሊገሏት እንደሚችሉ አሁንም ገሏት ሊሆን እንደሚችል ነው። እኔ እንጃ ምን ማለት እንዳለብኝ አላውቅም። ግን ደግሞ ይህ ውሳኔ ተላልፏል። መዓዛ አክስቴ ናት። ብዙ ነገር ያደረሰችብኝ ሰው ናት። በእናቴም በእህቴም ላይ ለገዛ እህቷ ይህንን ነገር ያደረገች ሰው ናት። ግን ደግሞ አላውቅም እኔ ማንም ሰው እንዲሞት የምፈቅድ አይነት ሰው የምፈልግ አይነት ሰው አይደለሁም። መዓዛ ይህንን ነገር ስላደረገች መሞት አለባት ብዬም የማምን ሰው አይደለሁም። መቀጣት ባለባት መንገድ ትቀጣለች። ግን ደግሞ እኔ እንጃ ምን ማለት እንዳለብኝ አላውቅም። በረከት አሁን የግድያ ትዕዛዝ ሊወጣም ይችላል፣ ሊገሏትም ይችላሉ። ማለት ከዚህ በኋላ ስራዋን ጨርሳለች እና ለነሱ የምታስፈልግበት መንገድ የለም። እኔ ነኝ እንደዚህ አይነት ነገር ውስጥ የከተትኳት። ባልሆነ መንገድ እንዳሳምናት የሚያደርጉኝ በእነሱ የተነሳ ነው። ግን ደግሞ አሁን ልክ ሳስረክበው ለብርሃኑ ወስጄ እናትንም እህትንም በምሰጣት ሰዓት ላይ መዓዛም ነበረች። ከዛ መዓዛን በጣም በማመንጫጨቅና ኃይል በተሞላው ቃላቶች ጭራሽ ሊያመሰግናትና የተለያዩ ገንዘቦችን ይሰጣታል ብዬ በምጠብቅበት ሰዓት ላይ በጣም ኃይል በበዛበት ቃላቶች እየተናገረ ምናምን ወደ ገንጥለው እንደወሰዷት እሷን ለብቻ ገንጥለው እንደወሰዷትና እናትህንም እህትህንም ደግሞ በሌላ መኪና ወደ ሌላ ቦታ ትዕዛዝ ሰጥተው ይዘዋት እንዲሄዱ። ግን ወዴት አቅጣጫ ትዕዛዝ እንደሰጣቸው አላውቅም። ግን እንዳየሁትና እንደገመትኩትም የተወሰነ ነገርም ለመስባት እንደሞከርኩትም የሚለኝ ኤልያስ በቃ ከዚህ በኋላ አታስፈልገንም፣ ከዚህ በኋላ እቺ ልጅ ብንለቃትና ነፃነቷን ብንሰጣት ስላለው እውነት ያው በሙሉ አሳልፋ ማለት የገዛ እህቷንና የእህቷን ልጅ ነው ያሳገተችው። እኔም ደግሞ መርማሪ ጋዜጠኛ መሆኔን ይህንን ኬዝ መያዜን ያውቃሉ። ይህንን ኬዝ እንድንተውላቸውም ነው እያደረጉ ያሉት። ስለዚህ እሷን ሊገሏት እንደሚችሉ ነው እየነገረኝ ያለው። በተቻለኝ አቅም አሁን አላቅም፣ ግን ደግሞ እሷ ጋር መድረስ እንዳለብኝ ይሰማኛል። እሷ ጋር ደርሼ ደግሞ እሷንም የምታውቀውን ነገር በምን ምክንያት እንዴት እንደዚህ አይነት ነገር ውስጥ ልታረግ እንደቻለች ምናልባት በህይወት እስካሁንም እርምጃዎችን ወስደው ሊሆን ይችላል ነው እያለኝ ያለው። እና የውጪ የተለያዩ የውጪ ግለሰቦችም ደግሞ እዚህ ነገር ላይ እጃቸውን እንዳለ እና አብዛኛውን እዚህ ሀገር ውስጥ ያሉት ሰዎች ትዕዛዝ መቀበልና ትዕዛዝ ማስፈጸም ነው ስራቸው። እያንዳንዱ የተለያየ ስራ ተከፋፍለው ቢሰሩ ይህንን ነገር ትዕዛዝ ተቀብለው ሁሉም በየፊናቸው ይህንን ስራ የማስፈጸም ነው። ግን ደግሞ ዋነኛው ትዕዛዝ ከውጪ አካላቶች የሚመጣ ትዕዛዝ እንደሆነ ይህንን ነገር ከሱ ለማወቅ ያለው ማወጣጣት ባለብኝ ልክ እያወጣጣሁት። አው የተወሰነም ነገር ገና ይቀራል ማለት ሰውየው ትንሽ ይሄ በአስረግጦ የሚነግርህ ነገር አይነት የለም
ማለት በቃ በቻልኩት አቅም ለምትን ለማለት ሞክሬያለሁ። ስለ አክስቴም ስለ መዓዛም ሊገሏት እንደሚችሉ በስተመጨረሻ ላይ ነው ይህንን ነገር የነገረኝ። በጣም የቅርብ ጓደኛዋ በጣም የቅርብ ሰዋ ነው። አክስቴንም ደግሞ እንደምታውቃት ትዳርም የላትም። ከትዳሯም ከተፋታች ቆይታለች። ልጅ እያሳደገች ነው የምትገኘው። በዛም ድክመትም በዛ ጎንም ገብቶ ነው ይሄን ሁላ ነገርም ሲያደርግ የነበረው። አክስቴ ምን ጎሏት እንደሆነም ይሄን ያክልኛ ላይ ልትጨክን የቻለችበት ምክንያት ነገ የሷ ልጅ የሆነ ነገር ብትሆን ነገ እሷ ላይ የሆነ ነገር ቢደርስ እኮ እኛ ነን የምንደርስላት፣ እኛ ነን ብዙ ነገር ከበር የምናደርግላት። ግን ይሄን ያህል ምን አይነት የገንዘብ እኔ እንጃ በገንዘብ ይሁን በምን ይሁን አላቅም። ሊሳም የሚታወቅ ነገር እኮ ነው። ይሄ ነገር እዚህ ስራ ውስጥ ስንገባ እንኳን ከሌላ የሚገባቸው አካላት በአካባቢያችን ያሉትን እያንዳንዱን ከሌላ ስንሰጥ እንኳን ትዝ የሚልህ ከሆነ ለአክስትህም እኮ ከሌላ እንዲሰጣት አድርገን ነበር። ትዝ የሚልህ እኮ ያን ነገር ሲደረግ እንኳን አልፈልግም ነበር ያለችው በሰዓቱ ይሄ ነገር ሲፈጠር። ይሄ ሁሉ ነገር እንደምታስብላት እያወቀች እሷ ያለህን ነገር እያወቀች ለሷ ቤተሰብም ጭምር ያለህን ክብር ያለህን ፍቅር ምንም ነገር እንዳይሆኑ እንደምትፈልግ እያወቀች ይሄ ሁሉ ነገር ማድረጉ እኔ በጣም ነው የሚገርም። አንዳንዴ ግን አላቅም ምናልባት ወይ ኤልያስን ለማግባት ካላት ነገር ኦር ደግሞ አላቅም በገንዘብ ተታላ ይሁን እዚህ ነገር ውስጥ መግባቱ አሁን በጣም በጣም መጥፎ ነገር ነው። ኤልያስ ራሱ እኮ በዚህ ልክ ራሱን ሆኖ እኮ እየተንቀሳቀሰ አይደለም እኮ። ኤልያስ አሁን እንዳለው የሆነ እንደሚከፍሉት ገንዘብ ስራ ውስጥ እንደመቀላቀሉ መጠን እኮ እንዲንቀሳቀስም አልፈቀዱለትም። አንድም ያወቅኩት ነገር ምንድነው እኔ እኮ በጣም ምን አይነት ሰይጣናዊ መንገድ እየሄዱ እንደሆነ ግራ ነው የሚያጋባው። በአለባበስ ደረጃ እንኳን ማለት ነው በአለባበስ ደረጃ እንኳን ራሱን ዝቅ አድርጎ እንዲንቀሳቀስ ራሱን ለውጦ ሌላ ሰው ይሄ እንደዚህ አይነት ስራ ውስጥ ያለ ሰው እንዳይመስል በአለባበስ ደረጃ እንኳን የወረደ አለባበስ እንዲለብስ የተደረገ ፊቱን ሰውነቱን በጣም ዝቅተኛ ደረጃ ላይ የሚገኝ አይነት ሰው መስሎ እንዲንቀሳቀሱላ ግዳጅ አስገድደውታል። እንደ ልቡ ልብስ መቀየር ራሱ አይችልም። ይሄን ሁላ ተጽዕኖ ነው የፈጠሩበት ያሉ። ግን ደግሞ እኔ ስለነሱ መፍጠር አይደለም አሁን ላይ የሚያሳስበኝ ይሄን ያህል መሄዳቸው ያው ከጀርባቸው ያለውን ፓወር ያሳያል። ግን ደግሞ ምንም ሆነ ምንም ይፈጠር ምንም አሁን አክስቴም ሊገሏትም ይችላሉ፣ ልትሞትም ትችላለች። የሚታወቅ ነገር የለም። ግን ደግሞ በያዝነው መረጃ መሰረት ወደ ጸሐፊዋ ወደምትባለው የብርሃኑ ጸሐፊ ወደምትባለው ወደዛ የምንቀርብበትን መንገድ እናመቻቻለን። በዚህ በኩልም ደግሞ እናትና እህቴንም እንግዲህ እግዚአብሔር በሰላም በጤና ያቆይልኝ እስከማገኛቸው እስከደርስላቸው ድረስ። ግን አክስቴ ይሄን ያክል እኔ እንደዚህ አድርጌያለሁ እንደዚህ ላደርግላት እንደዚህ አድርጌላታለሁ ምናምን የምለው ነገር ለማንም የሚኖረው ነገር የለም። ምክንያቱም ስታደርግ ማድረግ ካለብህ ነው የምታደርገው እንጂ ከዛ ሰው የሆነ ነገር ጠብቃ አይደለም። ግን ደግሞ ምንም ማድረግ ባትችል እንኳን እንደዚህ በዚህን ያክል ልክ አሳልፋ ትሰጠናለች ብዬ የምጠብቀው ነገር አልነበረም። ግን የሆነ ሆኗል። ከዚህ በኋላ ግን ደግሞ እሷም ያለችበትን ቦታ አጣርቼ ምደርስና ምን አይነት ነገር ለዚህ ነገር እንድታደርግ እዚህ ነገር ያበቃትን ነገር ለማጣራት እሞክራለሁ። በተቀረ ደግሞ አቶ ኤልያስም የቀረውን መረጃዎችንም ደግሞ ቀስ በቀስ የምናወጣጥ ይሆናል። ከልጅቷም የተወሰኑትን መረጃዎችን ሴታፓችንን በደንብ እናስተካክልና በቅርቡ እናቴንም እህቴንም ነፃ ማውጣበትን ቀን ቅርብ እንደሚሆን ተስፋ አደርጋለሁ። ከዚህ በኋላ እንግዲህ ጠንከር ብለን ብርታት ይዘን ሁሉንም ነገር የምንጋፈጥ ይሆናል። ከዚህ በኋላ ወደ ኋላ የምንልበት መንገድ አይኖርም። ምንም ነገር ይምጣ ወደፊትና ወደፊት ነው የምንጓዘው። ይሄ ተማሪዎች ላይ የተነሳው ንጹህ ተማሪዎች ላይ ጥሩ አይምሮ ያላቸው ተማሪዎች ላይ የተነሳው ነገር ግን ከስሩ መንቀል እንዳለብን ይሰማኛል። ይሄ ነገር ጊዜ ይፈጃል እንጂ ይሄ ነገር ይነቀል። እያንዳንዱ ሰዎች ደግሞ ተጨማሪ ተማሪዎች ላይ ጥቃት እንዳይደርስ በየትምህርት ቤቱም በየተለያዩ ቦታዎችም እየሄድን የተለያዩ ማስጠንቀቂያዎችን እየሰጠን ነው የምንገኘው። እናንተም ደግሞ ብዙ ሰው ጋር ደርሶ ብዙ ሰው ጋር ይሄ ነገር አገር ለማጥፋት ነው። ህዝብ ተማሪዎች ብቻ ላይ የተነሳ ነገር አይደለም። ህዝብ ነው የሚጠፋው። እነዛ ተማሪዎች ጠፉ፣ እነዛ ተማሪዎች አይምሯቸው ተመረዘ ማለት ህዝብ ነው በቃ ሀገር ነው የምትወድመው። ስለዚህ ባካችሁ በተቻላችሁ አቅም ቪዲዮን ሼር በማድረግ ተባበሩ። እባካችሁ
ሌላውን ነገር ደግሞ ቀስ በቀስ የምናስተካክለው ይሆናል ብዬ አስባለሁ። በመጨረሻ ግን ሳሚዬ እኔ ማስተላለፍ የምፈልገው ነገር ምንድነው ይህን ስራ እየሰሩ ያሉ ሰዎች አሉ፣ ተቀጥረውም ሊሆን ይችላል። ከነዚህ ሰዎች ጋር በማወቅም ባለማወቅም አብረዋቸው እየሰሩ ያሉ ሰዎች ሊኖሩ ይችላሉ። ይሄን ቪዲዮ ምናልባት እየተከታተሉ ሊሆን ይችላል። እንዲያውቁ የምፈልገው ነገር ምንድነው ሰውን አበላሽቶ ሰውን መና አድርጎ የሚገኝ ገንዘብ ሲጀመር የሚጠቅም ገንዘብ አይደለም። እናንተ የምትሰሩት እኮ ለትውልድ አይደል እንዴ? ለነገ አይደል እንዴ የምትሰሩት? ስለዚህ ቤተሰቦቼ ይሄን ነገር እያሰባችሁ ምናልባት ይሄን ቪዲዮ እየተከታተላችሁ ያላችሁ ትኖራላችሁ፣ በዚህ ጉዳይ ላይ ውስጥ ያላችሁ ሰዎች ማለት ነው። ስለዚህ ይኸውላችሁ ማትበሉትን እንጀራ ባካችሁ አትስሩ፣ እንድታውቁ ፈልጋለሁ። በተጨማሪም እንዳያችሁት እንግዲህ የሳሚና አክስት እንኳን ከተጠቀሙባት በኋላ የፈለጉትን ነገር ካገኙ በኋላ እስከ መግደል ደረጃ ድረስ ነው እየደረሱ ያሉት። ስለዚህ ነገ ላይ የሚፈጠረው እናንተ ላይም ሊፈጠር የሚችለው ነገር ይሄ ነገር ነው። ስለዚህ ምንድነው ይሄን ነገር አይታችሁ እናንተም ለኛ መተባበር ካለባችሁ ይሄን ቪዲዮ እያያችሁ ያላችሁ ወንጀለኞች ካላችሁ ወንጀሉ ስራ ውስጥ ያላችሁ ሰዎች ካላችሁ ለኛ እንድትተባበሩ እንድታሳውቁን በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ይሄን ነገር በማድረጋችሁ ደግሞ እናንተንም ካለባችሁ ነገር ትወጣላችሁ። በተጨማሪም ደግሞ ቢያንስ ሊደርስባችሁ የሚችለው ቅጣት ሊቀልላችሁ ስለሚችል ይሄን ነገር እንድታረጉ ፈልጋለሁ ማለት ነው። ያው በመጨረሻ ሁላችሁም የቤተሰቦቼ ይሄን ቪዲዮ ሼር ያርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ ፈልጋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦቼ ሰላም ሁኑልኝ።